ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾች፣ ይህ በየሳምንቱ በዚህ ሰዓት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን በምዕራብ ሐረርጌ ሀገረ ስብከት አሰበ ተፈሪ ጭሮ ማዕከል ነው የተገኘ ነው። እንዳጠቃላይ በአሰበ ተፈሪ ማዕከል ያለው የስብከተ ወንጌል አገልግሎት እንቅስቃሴ ምን ይመስላል የሚለውን እንግዲህ ለመቃኘት ነው እዚህ የተገኘሁት። የዛሬ እንግዶቼ ቀሲስ ዳዊት በላይነህ የጭሮ ማዕከል ጽሕፈት ቤት ኃላፊ እና እንዲሁም ዲያቆን ኃይሌ አክሎክ ስብከተ ወንጌልና ዜማ አገልግሎት ዋና ክፍል ኃላፊ የዛሬ እንግዶቼ ናቸው። እስከ ዝግጅታችን ፍጻሜ ድረስ በጋራ ሆነን እንድናሳልፍ እንጋብዛለን። መልካም ቆይታ ይሁንላችሁ። ስለሰጣችሁኝ ጊዜ በድጋሚ አመሰግናለሁ። ጥያቄዎች ይዣለሁ። እስቲ ጥያቄዎቹን በቅደም ተከተል የማነሳ ነው የሚሆነው። ቀሲስ ከርሶ ልጀምርና እንደው የመጀመሪያ ጥያቄ ማደርገው የጭሮ ማዕከል ምን ያህል ወረዳ ማዕከላትና ግንኙነት ጣቢያዎች ይኖሩታል ከሚለው እስኪ እንጀምርና ምን ያህሉስ እንደው አክቲቭሊ አሁን አገልግሎት እየሰጡ ይገኛሉ የሚለውን ደግሞ እስቲ ቀሲስ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመሰግናለሁ እድሉ ስለተሰጠኝ። ጭሮ ወይም አሰበ ተፈሪ ማዕከል እንግዲህ ማህበረ ቅዱሳን ካሉት ማዕከላት አንዱ ነው። ይህ ማዕከል 6 ወረዳ ማዕከልና 7 ደግሞ ግንኙነት ጣቢያዎች አሉ። ግንኙነት ጣቢያዎች ቁጥራቸው ከዚህ ከፍ ያለ ነበረ። በተለያየ ምክንያት ግን የተወሰኑት ግንኙነት ጣቢያዎች አሁን ላይ አክቲቭ ሆነው እያገለገሉ አይደሉም። 8 ወረዳ ማዕከላትና አሁን ያሉት ሌሎቹ 7 ግንኙነት ጣቢያዎች ግን አክቲቭ ሆነው አገልግሎት እየሰጡ ያሉ ግንኙነት ጣቢያዎች ናቸው። በወረዳና በግንኙነት ጣቢያዎች የሚሰጠው አገልግሎትስ ምን ይመስላል? እስቲ ቀሲስ እዛ ላይ ደግሞ እንደሚጨምሩልኝ ነገር ካለ በእነዚህ ቦታዎች ላይ አሁን ላይ ምን አይነት አገልግሎቶች እየተሰጡ ይገኛሉ? እንግዲህ በወረዳ እና በግንኙነት ጣቢያዎች ላይ ማህበረ ቅዱሳን ያው ወጥ የሆነ መዋቅር ያለው ወጥ የሆነ ደግሞ ስልታዊ እቅድ ያለው ከመሆኑ አንጻር ሌሎች አካባቢዎች እንዲሁም ደግሞ ይሄ አካባቢ የሚፈቅደው አገልግሎቶች አንዳንዱ ቦታ በደንብ አንዳንዱ ቦታ ከብዙ ሁኔታዎች አንጻር አገልግሎት ይሰጣል። ለምሳሌ የስብከተ ወንጌል አገልግሎት አለ። የግቢ ጉባኤ አገልግሎት አለ። የአብነት ትምህርት ቤቶች ላይ የሚሰሩ ስራዎች የአብነት መምህራን ድጎማ የሚደረግላቸውም ስላሉ እነሱ ጋር ተባብሮ የመስራት ደቀ መዛሙርት የማፍራት ስራዎች አሉ። በስፋት ደግሞ በዚህ በማዕከሉ አካባቢ በተለይ ግቢ ጉባኤ ብዙ ተማሪዎች ስላሉ እዛ ላይ መጠነ ሰፊ አገልግሎት እየተሰጠ ይገኛል። ከዛ ውጭ ግን ያው ሰሞኑን እናንተም እንደተመለከታችሁት በየወረዳ ማዕከላቱ የስብከተ ወንጌል አገልግሎት የስብከት ኬላዎች በማቋቋም ከሌሎች ባለድርሻ እና ከሌሎች አካላት ጋር በመሆን የማስተማር የማጽናት ላይ ነው። አካባቢያችንም ከዚህ የዘለ ነገር ለመስራት ብዙ ምቾት የማይሰጥ ከመሆኑ አንጻር በአብዛኛው ግን የማስተማር የማጽናት ቦታቸውን ይዘው እንዲቆዩ የማድረግ ስራዎች በስፋት የሚሰራባቸው አካባቢዎች አሉ። የሚቀጥለው ጊዜ እቅዶችን በስፋት የምንተገብርባቸው የምንሰራባቸው የትኩረት አቅጣጫ ተደርገው የተቀመጡ በማህበራችን ከዋና ማዕከል ጀምሮ ደግሞ በጣም ልንሰራባቸው ይገባል ተብለው ክብደት ተሰጥቷቸው ለአተገባበር ዝግጁ የሆኑ ሰፋ ያሉ የስብከተ ወንጌል የህዝብ ግንኙነት አካባቢዎችን አብያተ ክርስቲያናት በልማት ራሳቸውን እንዲችሉ የተለያዩ ፕሮጀክቶችን በመቅረጽ የሚሰሩ የታቀዱ ሰፋ ያሉ ስራዎች አሉ። እንዳጠቃላይ ግን ከስትራቴጂክ ፕላናችን አንጻር እነዚህን የመሳሰሉ በዚህ ስር በንዑስነት ሊካተቱ የሚችሉ የተለያዩ አገልግሎቶች በወረዳ ማዕከላት በግንኙነት ጣቢያዎች እየተሰጡ ይገኛሉ አሁን ላይ።
አዳዲስ አማንያንን ደግሞ ለማፍራት በተለይ ያላመኑትን አሳምኖ የቅድመ ጥምቀት ትምህርቶችን አስተምሮ ወደ ቅድስት ቤተክርስቲያን በማምጣት ረገድ የሥላሴ ልጅነትን በማሰጠት ረገድ እንደው የጭሮ ማዕከል ምን አይነት ሚና ተጫውቷል ማለት እንችላለን? እዛ ላይ ደግሞ የምትነግረኝ ነገር ካለ። ጭሮ ማዕከል ዋናው ስራው ቅድም እንዳልኩት እነዛ እንዲያስተምሩ በስብከት ኬላዎች እንዲያስተምሩ ማድረግ ነው። ስብከት ኬላ ላይ በምናስተምርበት ጊዜ የሚመጡ ሰዎችን እናጠምቃለን። ለምሳሌ አንድ እህታችን ስትመጣ ምንድነው የተደረገው? የማዕከሉ አባላት የበደሳ ወረዳ ማዕከል አባላት እንኳን ደህና መጣሽ ብለው ቀሚስ፣ የቤት አስቤዛ ምናምን ሸምተው ይዘውላት ሄዱ። ልክ ወደ ቤተክርስቲያን እንኳን ደህና መጣሽ በተጠመቀችበት ቀን ለጥምቀት የሚያስፈልገውን በሙሉ አሟልተዋል። ሙሉ ቤተሰብ በሚጠመቅበት ጊዜ እንደዛ እናደርጋለን። ከዛ ባለፈ እዛ በሚጠመቁበት ተጠምቀው ሲሄዱ ወደዛ ችግር የሚገጥማቸው ከሆነ ከዛ አካባቢ ወደ ሌላ አካባቢ ሄደው እንዲኖሩ ይደረጋል። ይሄ ስብከት ኬላ አገልግሎት የስምሪቱ አገልግሎት ተጠማቂዎች ወደኛ እንዲመጡ ይደረጋል። ከዛ ዋን ቱ ዋን በሚባለው የስብከተ ወንጌል አገልግሎት በዛ ተምረው ለመመለስ ችለዋል። አዳዲስም የተጠመቁ አሉ። እነዚህ ጉባኤቱ ያፈሩት ነው። ሐዋርያዊ ሕይወት ብዙ ሰዎች ተጠምቀውበታል። በጣም ትልቁ መርሐ ግብር ሰው የሚጠመቅበት ሐዋርያዊ ሕይወት ነው። ሐዋርያዊ ሕይወት የሚከድበት ቦታ አሕዛብ የሚበዛበት ነው። ተመርጦ የሚከዳው ወይ ደግሞ የጥሙቃን የሚበዛበት ቦታ ስለሆነ እዛ ቦታ ላይ ልክ ጉባኤው ላይ ታደሙ ይችላሉ፣ ግን በርቀት ይኖራሉ። በርቀት ስለሚኖሩ ያን ይሰሙታልና እስኪ እንማር ብለው እኒ ብለው መጥተው ተጠምቀው የሄዱ አካላት አሉ። ገመቺስ ወረዳ ላይ ለመጀመሪያ ከብዙ ዓመታት በኋላ ጉባኤ ተደርጎ አይታወቅም ነበር እና ዛሬ ጉባኤ አደረገ። ለሶስት ቀን ጉባኤ ትምህርታዊ ጉባኤ በዛ ወደ 4 ምዕመናን በዛች ጉባኤ ብቻ ተጠምቀዋል። ስለዚህ በእነዚህ ጉባኤት በሚሰራ ብዙ ምዕመናን እየተጠመቁ ይገኛሉ። ፐርፐዚ ታስቦ ነው ያ ጉባኤ እዛ ቦታ የሚሰራው ለማጽናትና ለማስጠመቅ ተብሎ ማለት ነው። ጥሩ ቀሲስ፣ ምናልባት እንደ ማዕከል ደረጃስ እንደው ጭሮ ማዕከል ምን ያህል አባላት አሉት እንደው ማለት ይቻላል? ካሉት አባላትስ ምን ያህሉ አሁን ላይ እንደው አክቲቭሊ አገልግሎት ላይ ይገኛሉ የሚለውንም መጥቀስ ከተቻለ በዛውም ቢነግሩ ይቻላል። ቅርብ ጊዜ ባለን መረጃ መሰረት ያው የጭሮ ማዕከል አባላት ሲባል ወረዳ ማዕከላትንም ስለሚያካትት በተለይ በቋሚነት የማህበረ ቅዱሳን አባል ሲኮን መስፈርት አለው። አንዱ ያው ካለው ገቢ ላይ ሰው 2% ወርሃዊ አስተዋጽኦ የሚያበረክት ጸሎት የሚሳተፍ በየክፍሉ ዋና ክፍሎች ስር ሆኖ በተለይ በወረዳ ደግሞ በንዑስነት ማዕከል ላይ ደግሞ በክፍል ሆኖ የሚያገለግል አባል ቁርጠኛ የሆነ ጊዜውንም ገንዘቡንም ሁለመናውን ሰጥቶ ለቤተክርስቲያን ሊያገለግል የሚችል ሰው መሆን መቻል አለበት ይላል መስፈርቱና ከዚህ አንጻር እንግዲህ በብዙ ያው የሚታወቁ ነገሮች አሉ ሀገራዊ ስለሆኑ በብዙ ጫናዎች ውስጥ በብዙ ችግሮች ውስጥ በብዙ የህይወት ውጣ ውረዶች ውስጥ ቢሆኑም ነገር ግን ያላቸውን ጊዜ ሰጥተው በትክክል ወርሃዊ አስተዋጽኦ እያወጡ አገልግሎቱን በተወሰነ መልኩ የተሰጠን ኃላፊነት ለመወጣት የሚጥሩ ወደ 218 አካባቢ አባላት ወረዳ ማዕከላትን ጨምሮ አለ። እነኚህ አዲስ ገና በደንብ ወደ ማህበሩ አባልነት ያልተቀላቀሉ ነገር ግን በክትትል ላይ ያሉ በግንኙነት ጣቢያዎችና አንዳንድ አካባቢዎች ላይ ያሉትን ደጋፊ ሆነው ያሉ ግን ወደ አባልነት የሚመምጡትን ሳይጨምር በዚህ ደረጃ አሁን ያለን ቁጥር አክቲቭ ሆኖ የሚያገለግለው ወረዳ ማዕከላትን ጨምሮ ይሄ 216 ያክል ቁጥር ያለው አባል ነው። ጥሩ ቀሲስ፣ እስቲ ወደ እርሶ ልመለስና እንደው እንደ አጠቃላይ በማዕከሉ ስር በሚገኙ አካባቢዎች ምን ያህል በተለይ ደግሞ ስብከት ኬላና ቤተክርስቲያን የሌሉባቸው አካባቢዎች ላይ እንደው የምእመናን ሕይወት ምን ይመስላል? አሁን አገልግሎቱ ተደራሽ ባልሆኑበት አካባቢ ላይ ስብከት ኬላ የሌለባቸው ቤተክርስቲያን የሌለባቸው ከስርዓተ ቤተክርስቲያን ከማካፈል አኳያ እናቶችም ክርስትና ለማስነሳት ሰውን በሚያርፍበት ጊዜ ስርዓተ ፍታት የመሳሰሉ ነገሮች አሉ። ቅዳሴ ማስቀደስ አለና እንደው እንደ አጠቃላይ ከቤተክርስቲያን አገልግሎት የማይሳተፉ ምእመናን ጋር እዛ ጋስ እየተሰሩ ያሉ ስራዎች ካሉ እንደ አጠቃላይ እሱን ደግሞ ቢነግሩኝ። በወረዳ ማዕከላት በግንኙነት ጣቢያ ያሉ ወንድሞቻችን እጅግ በጣም ፈታኝ የሆነ ብዙ ውጣ ውረድ ያለበት ነገር ግን ዋጋ ያሰጣል ብለው ያመኑባቸውን አገልግሎቶች ያው በብዙ ቦታዎች እየሰጡ ነው። እንግዲህ የስብከት ኬላዎች አንዱ አብያተ ክርስቲያናት በሌሉባቸው አካባቢዎች ሰዎች የእግዚአብሔርን ወንጌል መስማት
ስለሚኖርባቸው ከምስጢራተ ቤተክርስቲያን መሳተፍ ስለሚኖርባቸው የሚቋቋሙ ጊዜያዊ በቀጣይ ወደ ቤተክርስቲያን ወደ ቤተ መቅደስነት ሊያድጉ የሚችሉ ጊዜያዊ የእግዚአብሔር መንግስት መነገሪያ ቦታዎች ናቸውና ከዚህ አንጻር በተለያዩ አሁን ወደዚህ ወደ በዴሳ፣ ገለምሶ፣ መቻራይ የምንላቸው አካባቢዎች ፈታኝ ሁኔታዎች አሉ። ይሄ እንግዲህ ታጣቂዎች የተለያዩ አካላት በብዙ መልኩ አካባቢው ላይ ያሉበት ነው። ነገር ግን ብዙ ወንድሞች በዚህ ውስጥ ሆነው ምእመናን ሃይማኖታቸውን ሳይለቁ ቤተክርስቲያናቸውን ሳይተው መሄድ አለባቸው ብሎ በተቻለ መጠን አቅም በፈቀደው መጠን በእርግጥ በብዙ መልኩ እንዳልሰራን የሚታወቁ ብዙ ጉዳዮች አሉ። ነገር ግን የሚሰሩ የሚያገለግሉ የኛ ወንድሞች ስላሉ የነሱንም ክሬዲት ላለማጥፋት ጥረት እየተደረገ አለ። በቂ አይደለም። ከአካባቢው ስፋት አንጻር ከብዙ ጫናዎች አንጻር በሚገባው መድረስ በሚገባን ልክ እንዳልደረስንላቸው ይታወቃል። ነገር ግን ይሄም ተብሎ ዝም ተብሎ አልተቀመጠም። በተወሰነ መንገድ ያው የታዩ እንቅስቃሴዎች አሉ። እንግዲህ ከዚህ በኋላም ደግሞ በቀጣይ የትኩረት አቅጣጫችን ሆኖ የምንሰራባቸው እነኚህ ቅኝቶቹ አንቂዎችም ስለሆኑ ሰሞኑንም እንደ ማዕከል ወረዳ ማዕከላትን ስንቃኝ ነው የቆየ ነው። የተወሰኑትን በዚያ ቅኝቱ ወቅት ያየናቸው ክፍተቶች አሉ። በቀጣይ ለወረዳ ማዕከላቱ የሚያስፈልጋቸውን እገዛ ካታጎራይዝድ አድርገን በሚያስፈልጋቸው መጠን ለማድረግ የሚቀጥለው ሲሶ ላይ የተሻለ የአገልግሎት ውጤት ለማስመዝገብ በተወሰነ መልኩ ስራ ላይ ነንና ይሄንን ይመስላል ባጭሩ። እንደ አገልግሎቱ ስፋትም በዛው ልክ አገልጋዮችን ማፍራት ያስፈልጋልና እንደው ተተኪ አገልጋዮችን ለማፍራት በተለይ በቋንቋ የሚያስተምሩ ሰባኪያነ ወንጌልን በማብቃት ላይ እንደ ስልጠና የመሳሰሉ ነገሮች እንደ ማዕከል ደረጃም ከዚህም ወደ ሌላ ቦታ ልካችሁ የምትሰጡበት ሁኔታ ካለ እሱንም ስልጠናዎች ላይ የምትጀምርልኝ ነገር ካለ ደግሞ ጥሩ። በተለይ እንደ ማዕከል ትኩረት አልቀን ወረዳዎችን የምናገዝበት ትልቁ ስራችን ስልጠና ነው። ስልጠናና አቅም ማጎልበቻ ስልጠና ከገጠር ካሉት ከተማ ካሉትም እንመለምላለን። በነገራችን ምክንያቱም ከተማ ያሉት የምንመለምለው ቤት ለቤት ሄደው እንዲያስተምሩና የመናፍቃንን ጫና እንዲቀንሱ ነው። ገጠር ካሉት ደግሞ ገጠር ሄደው እንዲሰብኩ እንዲያስተምሩ ለማድረግ ነው ያን የምናደርገው እና በባለፈው ዓመት 28 ሰባኪያን ወንጌል አሰልጥነን አሰማርተናል። እንደውም እነሱን አሰማርተን አሁን 6 አካባቢ ምእመናን መልሰዋል። እነዛ ነሐሴ 5 የተመረቁት እስካሁን ድረስ አስተምረው 6 አካባቢ ልጆችን ወደ ቤተክርስቲያን መልሰዋል። ያ የተተኪው ሰባኪያን ስልጠና። ሌላኛው ደግሞ አቅም ማጎልበቻ ስልጠና ነው። ከዚህ በፊት በተለያየ ምክንያት የተሰለጠኑ ወንድሞችን በመሰብሰብ እንዲሁም ደግሞ በግቢ ጉባኤ ተመረው የወጡትን ላይ የአቅም ማጎልበቻ ስልጠና እንሰጣለን። በሆነ ጉዳይ ላይ ለምሳሌ ቤተክርስቲያን የኦርቶዶክሳዊ ነገረ መለኮት አረዳድ፣ የምስጢረ ሥላሴ አረዳድ፣ ነገረ እግዚአብሔር አረዳድ የሚሉትን ሾርት በአንድ ቀን በሁለት ቀን የሚሰጡ ስልጠናዎች ይሰጣሉ። ከዛ ባለፈ ከዚህ በፊት በነበረው ጽርሐ ጽዮን ብዙ መምህራን አወጥቶልናል። ከዚህ ይላል ከማይከሉም ከሀገረ ስብከትም ከዛም ጋር በመነጋገር ጽርሐ ጽዮን ላይ ሰልጥነው የመጡ በጣም ጥሩ ስራ እየሰሩ ያሉ ነው። ትምህርት ቤት የሌለበት ላይ 2 ትምህርት ቤት ያቋቋመ አንድ ልጅ አለ። ካህን ናቸው። በዛው ስብከት ኬላ ይሄዳሉ፣ ስብከት ኬላ ይጎበኛሉ፣ እንደገና ደግሞ ይሰብካሉ፣ ያስጠምቃሉ። በጣም ብዙ ስራ ይሰራሉ። ጽርሐ ጽዮን ሰልጥነው የመጡ ማለት ነው። ሌላኛው ፍቁረ እግዚእ ትምህርት ቤት ሰልጥነው የመጡ ወደ 19 አካባቢ የሚደርሱ ደቀ መዛሙርት አሉ። እነሱ የተወሰነ ያክል ሲያግዙን ቆዩ። በተለያየ ምክንያት አሁን ላይ ወደ ሀገር ቢሄዱ የቀሩት ግን አሁን ኢፌክቲቭሊ እያገለገሉ ያሉ ናቸው። ይሄ ነው ያለው በትምህርት ደረጃ። እኛም አንዳንድ ቦታዎች ላይ ተዘዋውረን ለመመልከት ሞክረናል። አካባቢው ላይ በጣም ተጽዕኖ እንዳለ በተለይ ደግሞ ከነዚህ ከጋብቻ ጋርም በተያያዘ የእኛን ክርስቲያኖች ወንዶችንም ሴቶችንም በጋብቻ በፍላጎትም በግዳጅም እየተደረገ የሚወሰድበት ሁኔታ እንዳለ ተመላክቷልና እዛ ላይ ያለው ነገር ምን ይመስላል? እሱን ደግሞ የሚጨምሩልኝ ነገር ካለ። ከትዳር ጋር ተያይዞ አሁን አንዳንድ ቦታዎች ላይ እዚህ ጥሎሽ የሚባል ነገር አለና ጥሎሻቸው በጣም ከፊልና ሰዎች በዛ የተነሳ በጣም ተማረው ከክርስቲያን ጋር ሊኖራቸው የሚችለው ነገር ክርስቲያኑ ከክርስቲያኑ ጋር የሚኖረው ነገር
ይበጠሳል። ሌሎቹ ደግሞ አቅም ስለሚኖራቸው የሚጠየቀውን ነገር ሰጥተው ሰዎችን የማስኮብለል የመውሰድ ጉዳይ አለ። በተለይ ሴቶችን ከጋብቻ ጋር ተያይዞ በጥቅማ ጥቅሞች በተለያዩ ማማለያዎች ብዙ ሰዎችን ብዙ ወጣቶችን እንዳጣን ያለው ሁኔታ ግን ያው በጣም ለስራ የሚጋብዝ ለአገልግሎት የሚጋብዝ መጠኑ አነስተኛ የሆነ እንኳን አገልግሎት ተደርጎ በመቀናጀት ብዙ ነገሮችን መቀየር የሚያስችሉ ምቹ ሁኔታዎች እንዳሉ ግን ብዙ አመላካች ጉዳዮች አሉ። እንዳጠቃላይ ግን ከብዙ ነገሮች አንፃር በዛ ደረጃ ገምቶ ማወቅ ይቻላልና ያለው እንቅስቃሴ ይሄን ይመስላል። ይሄ ጋብቻ ሁኔታ በጣም ከባድ ሁኔታ ይሄ ነው። እንደ ምዕራብ ሐረርጌ እንግዲህ ከምስራቅ ጋር ተመሳሳይነት እንስራለን። በጣም ከባድ ኢሹ ያለው የጋብቻ ጉዳይ ነውና አንደኛ የኛ ጋብቻ ወደ ሀዛባዊ ተቀይሮ ጥሎሽ ጠያቂ አይደል፣ ጥሎሽን ተቀባይ ጠያቂ ሰጪ አይነት ነገር አለና በዚህ ምክንያት ገንዘብ እያጡ ወንዶች ሳያገቡ ይቀራሉ። አይ ገንዘብ እያላቸው ማግባት እየቻሉም እንኳን የኛ ኦርቶዶክሶች ቶሎ ትዳርን የመፍራት ጉዳዮች አሉ። ይሄ ላይ ሁሉም መታሰብ ያለበት ነው ብዬ የማስበው እሱ ነው። ሰው ለአቅመ ሔዋን ከደረሰ ለአቅመ አዳም ከደረሰ ማግባት አለበት። ትዳርን የሚባርከው ከዛ በኋላ የሚመጣው በረከት ራሱ ስላለ ይሄን አስቦ መፈጸም አለበት። በዚህ ምክንያት በመፍራታቸው ምክንያት ብዙ እህቶቻችን ወደ ሌላ እምነት ሄደዋል። በጋብቻ ምክንያት የሄዱት ቆጥረን ለመቁጠር እንኳን የሚያዳግት ነው። ካውንት ለማድረግ በጣም የሚያዳግት ሁኔታ ሄዶብናል። ስለዚህ ጋብቻ አንደኛው በጣም ከባዱ ተጽዕኖአችን ነው እዛ አካባቢ ለማለት እወዳለሁ። መልካም። እንደው እነዚህ በተለያየ ምክንያት ከእምነት የሚወጡ ክርስቲያኖችን ወደ ክርስትናው ለመመለስ የተደረገ ጥረት ካለ እሱንም እንደው ቢያነሱልኝ፣ እንደ ማህበረ ቅዱሳንም እንደ ቤተ ክህነትም የተሰራ ስራ ካለ ለመመለስም ደግሞ ያሉ ተጽዕኖዎች ካሉ ምናልባት ወደዛኛው እምነት ሄደው ሲመለሱ አንዳንድ ማስፈራሪያዎች፣ ዛቻዎች ሀገር ጥሎ እስከ መሰደድ ደረጃም የሚያደርስ ነገር እንዳለ ይነገራልና እዛ ላይ እንደው ያለው ነገር ያለው ተጽዕኖ እንዴት ይገለጻል? ቀሲስ የሰባኪያን ወንጌል ስልጠና ሰጥተናል። አምና በተለይ አሕዛብ በሚበዙበት የሰባኪያን እጥረት ባለበት አካባቢ እነኚህ ወጣቶች ወይም የሰለጠኑ ካህናት እዚያ አካባቢ ሄደው ችግሮችን መቅረፍ እንዲችሉ፣ የሳተውን መመለስ እንዲችሉ፣ የወንጌል ብርሃን ያልበራላቸውን ሰዎች ይህንን ብርሃን ማግኘት እንዲችሉ የሰባኪያን ወንጌል ስልጠና፣ የካህናት ስልጠና፣ ሐዊረ ሕይወት የሚባል መርሃ ግብር እየተዘጋጀ በሰዎች አእምሮ ውስጥ ሌሎች አካላት የፈጠሯቸው ጥያቄዎች መመለስ አለባቸው ተብሎ ጥያቄዎች ተመርጠው መምህራን ከአዲስ አበባም እዚህም በሀገረ ስብከታችን ካሉ ሻል ያሉ አቅሙ ያላቸውን በመጋበዝ በዛ መልኩ በተለይ ምንፍቅናውም ሌሎችም አካላት ሊነዟቸው ይችላሉ፣ የሰውን አእምሮ ሊበርዙ ይችላሉ የሚባሉ ጥያቄዎች ተሰብስበው መልስ መስጠት። እነኛ ጉባኤያት ወይም የተሰጡ መልሶች በጣም ብዙ አካላትን ጥያቄዎች መልሰዋል። የስነ ልቦና ጦርነት ተከፍቶባቸው ልባቸው ደክሞ ዝለው ወደ ሌላ እንዳይሄዱ ባሉበት መቆየት እንዲችሉ እነኚህ የካህናት የሰባኪያን ወንጌል ስልጠና፣ ሐዊረ ሕይወትና መሰል መርሃ ግብራት ወሳኞች እንደሆኑ ስላሰብን ባለፉት ዓመታት እነዚህን አካሂዳል። አሁንም በቀጣይ ሐዊረ ሕይወትም ሌሎች መርሃ ግብራትም በቀጣይ ፕሮግራም ተይዞላቸው አሁን እየተሰሩ ነው ማለት ነው። ክቡራትና ክቡራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያትን ነው። በዛሬው የግብረ ሐዋርያት ዝግጅታችን ምዕራብ ሐረርጌ ተገኝተን ከጭሮ ማዕከል ጋር የስብከተ ወንጌል አገልግሎት ምን ይመስላል፣ በተለይ ደግሞ የጭሮ አሰበ ተፈሪ ማዕከል ምን አይነት ተግባራትን እያከናወነ ይገኛል የሚለውን ዝግጅት ነው ወደ እናንተ በማድረስ ላይ የምንገኘው። ዝግጅታችን ይቀጥላል። አሁንም አብሮነታችሁ ከኛ ጋር እንዲሆን እንጋብዛለን። መልካም ቆይታ ይሁንላችሁ። ዲያቆን ወደ አንተ ልምጣ። እናመሰግናለን። ጥሩ ውይይት እያደረግን ነው ያለነው። ቀሲስም ሰፋ ያሉ ሀሳቦችን አንስተውልናል። እንደው እስቲ አንተ የምትጨምርልኝ ነገር ካለ ደግሞ በተለይ ስብከተ ወንጌል አሰጣጥና ስምሪትን በተመለከተ እንደ ማዕከል እንደው ስብከተ ወንጌልን በምን መልኩ ነው ተደራሽ እያደረጋችሁ የምትገኙት? የምትሰጡትስ ስምሪት ምን ይመስላል የሚለውን ደግሞ እስቲ ካንተ የምትጨምርልን ነገር ካለ። ጥሩ፣ እግዚአብሔር ይስጥልን። የመጀመሪያው የህዝብ ጉባኤያት ናቸው። በተለይ ሰዎች ጠፉባቸው ወይም ደግሞ አሕዛብ ጫና አለባቸው፣ የፕሮቴስታንት ጫና አለባቸው፣ የመናፍቃን ጫና አለባቸው የሚባሉ ቦታዎች ይደረጋሉ። ከዛ ባለፈ ከጉባኤያት በተጨማሪ ደግሞ የሰንበት ስምሪት የሚባል አለ። እንደኛ ምዕራብ ሐረርጌ ማለት በሰንበት በተለይ
በወረዳ ማዕከላት የሚከናወን ነው። የስብከተ ወንጌል ክፍል ላይ በሰንበት ሁለት የሆኑ ልክ እንደ ሐዋርያት ማለት ነው ወደ ገጠር አጥቢያዎች ይሰማራሉ። የመጀመሪያው ወደ ገጠር ያሉ አጥቢያዎች ይሰማራሉ። በገጠር አጥቢያ ያሉት ስብከተ ወንጌልን እየፈጸሙ አስተምረው ተመልሰው ደግሞ ይመለሳሉ ማለት ነው። አንዳንዴም ቅዳሜ ሄደው ከዛ ልክ እንደ ሐዋርያ አገልግሎት ማለት ነው ቅዳሜ ሄደው ከዛ እንደገና ደግሞ እሁድ አስተምረው የሚመለሱበት ሁኔታ አለ ማለት ነው። ሁለተኛው ይሄ ነው። ሌላኛው ሶስተኛው ሐዋርያዊ ጉዞ ነው። ሐዋርያዊ ጉዞ ማለት ሰንበት ትምህርት ቤቶችን ቢያንስ ዘማሪያን እንይዛለን። የማዕከሉ አባላት የተወሰኑ ያከለው 2 መምህራን አድርገን 2 ቀን 2 ቦታዎችን አካለው የስብከተ ወንጌል አገልግሎት ተፈጽሞ ይመለሳል ማለት ነው። አጥቢያዎች በእሁድ ሰባኪያነ ወንጌል የማሰማራት ነው ማለት ነው። በዛው አስቀድሰው ስብከተ ወንጌል ማከናወኑ ይመጣሉ። ይሄ ሰንበት ትምህርት ቤት የሚሰማርባቸው ቦታዎች ምእመናን እሁድ ብቻ የሚገኙበት አጥቢያዎች ላይ ብቻ ነው ማለት ነው። በጣም በየጊዜው የሚገኙበት ሳይሆን እሁድ ብቻ የሚገኙበት በዛ ሰንበት ትምህርት ቤት ይደረጋል። ሌላኛው የስብከት ኬላ አገልግሎት ነው። የስብከት ኬላ አገልግሎት 2 አይነት ዘርፍ አለው። አንደኛው ከወረዳ ተነስተው ወደ ቤተክርስቲያን የሌለባቸው ቦታዎች ነው። በዛ አንደኛ በጽዋ የቅዱስ ገብርኤል የእመቤታችን በዛ በሚሰበሰቡበት ጊዜ ሄዶ ማስተማር። ሁለተኛ ደግሞ ቋሚ መርሃ ግብር ለምሳሌ ሳምንታዊ የስብከት ኬላ የሚከድባቸው ቦታዎች አሉ ማለት ነው። ይሄ በጽዋ የሚደረገው በሰዎች ቤት እየተዞረ ነው። ሳምንታዊ የሚደረገውም በሰው ቤት የሚደረጋለ፣ በዛፍ ስር የሚደረጋለ። ከዛ በተጨማሪ ግን ይሄ ለመመለስ የሚደረጉ ጥረቶች አሉ። እነዚህ ለመመለስ የሚደረጉ ጥረቶች ቀጥታ ይሄ የሄዱት ልጆችን ኮንታክት በማድረግ የሚደረጉ መርሃ ግብሮች አሉ። የሄዱበትን ምክንያት በመለየት ከእምነት የወጡበትን ምክንያት በመለየት ፌስ ቱ ፌስ ዋን ቱ ዋን ኢቫንጀሊዝም የሚባለው ማለት ነው አንድ ለአንድ የሚደረግ ስብከተ ወንጌል አገልግሎት ይፈጸማል። እንደ ማዕከል እናንተ ስር የምትቆጣጠሯቸው ምን ያህል ስብከት ኬላዎች አሉ ማለት እንችላለን? እንደው በቁጥር ደረጃ መጥቀስ ከተቻለ እነዚህን ስብከት ኬላዎች። እኛም አለን ሀገረ ስብከቱም አጥቢያዎችም ተባብረን የምንሰራቸው አሉ። በግል ደግሞ ብቻ ደግሞ የምናደርጋቸው አሉ እና አጠቃላይ እነዚህ ተደምረው ከ50 በላይ የስብከት ኬላ እንትኖች አሉ። አሁን የተቆጠሩት ናቸው። ካውንት የተደረጉት 50 ናቸው። ግን አሁን ላይ መረጃው ያልደረሱን ግን አሉ። እንደ ማጠቃለያ እንደው አጠቃላይ ሀሳብ ብሰጠን በቀጣይ አቅጣጫ እንደው ማዕከሉ ለመስራት ያቀዳቸው እገዛ የሚፈልጋቸው በተለይ ደግሞ እንደው ይህንን ለማድረግ አስበን ካለን አቅም ውስንነት ሳናደርገው ቀርተናል የምትሉት ነገር ካለ መልእክት ማስተላለፍ ይቻላል። መልካም። አሁን ቀጣይ ልናስባቸው ያሰብናቸው እንትኖች አንደኛ በማዕከላችን የተያዘ ወይም ደግሞ ማውክሳን የተያዘ የአገልጋይ ተገልጋይ ምጥጥን የሚባል አለ እና ሰባኪ ወንጌል የሌለበት ቦታ ላይ ሰባኪ ወንጌል መኖር አለበት። ሰባኪ ወንጌል ከሌለ ስብከት የለም። ስብከት ከሌለ መጽናትም የለም፣ መምጣትም የለም ማለት መሄድ ብቻ ነው የሚሆነው እና የመጀመሪያው ይሄን እንደዚህ ያሉት በዚህ በምዕራብ ሐረርጌ ያሉትን ምእመናን የጠፉትን ለመመለስ ያሉትን ለማጽናት ሌሎችን ደግሞ ወደ ቅዱስ ቤተክርስቲያን ልጅነት እንዲያገኙ ለማድረግ የመጀመሪያው ስራ ሰባኪ ወንጌል ማሰልጠን ነው። ሰባኪ ወንጌል ማሰልጠን በጣም ሃይሊ ኮስት የሚያደርግ ነው። ብዙዎቻችሁ እንደምታውቁት ማለት ነው። ስልጠናው አለ፣ እነዛ የሚመጡበት አለ፣ የምግባቸው ጉዳይ አለ። እነዚህ ጉዳዮች ሰፊ ስለሆኑ አሁን አንደኛው ያሰብነው የሰባኪያን ወንጌል ማሰልጠን ነው። ለሱ ደግሞ የበጀት ድጋፍ ማድረግ የሚፈልጉ ካሉ በትብብር መስራት የሚፈልጉ እኛ ይሄን እንችላለን ማለት የሚፈልጉ በራችን ክፍት ነው ማለት ነው። ሌላኛው የጉባኤያት የመመለስ ፕሮጀክቶች ስላሉ እነሱን እቅዶችን ለማሳካትም አብረውን የሚሆኑ ካሉ ሌላው ድጋፍ የምንጠይቀው ነው ማለት ነው። እግዚአብሔር ይስጥልኝ። አጠር ለማድረግ እናመሰግናለን። መልካም ቀሲስ፣ ሰፋ ያሉ ሀሳቦችን ተመልክተናል። እየተሰሩ ያሉ ስራዎችንም አይተናል። እንደው በቀጣይም ትኩረት የሚያሻቸው ጉዳዮች እንዳሉ ታይቷል። ምናልባት እንደ ማጠቃለያ እንደ ማዕከልም ማስተላለፍ የሚፈልጉት መልእክት ካለ እንደ ማጠቃለያ ያጠቃሉልን ቀሲስ። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ያው እንደ ማጠቃለያ ወይም እንደ መጨረሻ መልእክት ያው ያሉት ነገሮች ይታወቃሉ፣ ይታያሉ። እነዚህ ችግሮች ተባብሰው ሌላ ችግር ሳይመጣ የክርስቲያኑ ቁጥር ከቁጥር ጋር ብቻ ሳይሆን ከሚድን ሰው ጋራ ነው ጨዋታችን መሆን ያለበት። ቁጥራችን መብዛት ብቻ አንዳንዴ ብዙ ቆርጠን የማንሰራበት ከሆነ በቁጥር አናሳ የሆኑት በብዙ መልኩ አሸንፈው የሚታዩበት አጋጣሚ ስለሚኖር
ያለው ጸንቶ ክርስቲያናዊ ህይወቱ ተጠብቆ በእግዚአብሔር ህግና በእግዚአብሔር ቃል ኖሮ ብዙ ነገሮችን ማሸነፍ ይቻላል። በቁጥርና በሀብት ብቻ ስለማይሆን ይህን ለማድረግ መስራት የሚጠበቅብን እንደ ማዕከልም እንደ ወረዳ ማዕከልም እንደ ዋናው ማዕከልም ብዙ ነገሮች እንዳሉ ሁላችንም ስለምናስብ እንደው ዋናው ማዕከል አንደኛ ትኩረት ሰጥቶ ልክ ሌሎች ቦታዎች ላይ ትኩረት ሰጥቶ እዚህ የማስጠመቅ ስራዎችን ሌሎች የማጽናት ስራዎች እንደሚሰራ ትኩረት ሰጥቶ እንግዲህ መጥቷል ብለን እናስባለን። ቀጣይነት ኖሮት የተሻለ ነገር ማድረግ እንድንችል ሌሎች ደግሞ በተመቻቸ ሰላማዊ በሆነ ሁኔታ የሚኖሩ ወገኖች ቤተክርስቲያን ቤትም ቦታ ብትኖር የሁላችንም ናትና በጸሎትም ሌሎች በዚህ አካባቢ ሊያስፈልጉን የሚችሉ ነገሮችን በማሰብ መተጋገዝ፣ መረዳዳት ከወቅቱ ሁኔታ አንጻር አሁን ድጋፍ የማይጠየቅበት ጉዳይ የለም ኢትዮጵያ ላይ እንደምትመለከተውና ነገር ግን አካባቢያችን የክርስቲያን ቁጥር አናሳ ነው። ብዙ ባለሀብቶች ቢኖሩም በተለያየ ምክንያት እንትን ስላለባቸው እንዲህ ያሉ ነገሮችን ደግፈው የመስራት ሀሳባቸው በጣም ዲሞራላይዝድ ሆኗልና ብዙ ትልልቅ ከተሞች ላይ እንዲህ ክርስትናው ላይ ተጽዕኖ የማይደርስባቸው የሌለባቸው ብዙ አካላት እንዳሉ እንገነዘባለን። ዘመኑ ካቴድራል የምንገነባበት ብቻ አይደለም። እዛ ላይ የምናወጣውን ገንዘብ ሰዎችን የምንገነባበት አድርገን አስበን እንዲህ ያሉ አካባቢዎች ላይ በቂ በሆነ መንገድ ሰባኪያነ ወንጌልን የምናሰማራበት ሌሎቹ አቅመ በኢኮኖሚ የደከሙ ሰዎችን እየረዱ ወደ ራሳቸው እየወሰዷቸው ናቸው። እንደው ወደ ራሳችን እንኳን ባናመጣ ግን አሁን ተቀባይ ብቻ ሆነን መታየት ስለሌለብን መርዳት የምንችልባቸው አቅመ ደካሞችን ማለት የደከሙ ያረጁ ምናምን ሳይሆኑ ግን ወጣትም ሆነው በብዙ መልኩ በብዙ ጫና ተምረው ስራ ያላገኙ በብዙ መልኩ ከዚህ ሊሄዱ የሚችሉ አካላት ስላሉ ፕሮጀክቶቻችን እነዚህን አካተው ፓኬጅ ሆነው ብዙ ነገሮችን በአንድ ጊዜ ሊፈጽሙ ብዙ ችግሮችን ሊፈቱ የሚችሉ እንዲሆኑ ከኛ የተሻለ በኢኮኖሚ በብዙ መልኩ የተሻለ ሁኔታ ላይ ያሉ ሰዎች እንዲህ ያሉ አካባቢዎችን የመመልከትና ሰው የማዳን ስራ ላይ እጣንና ጧፍ ምናምን ብቻ አይደለም፣ ሰዎችን የማዳን ሰዎችን ለእግዚአብሔር ጥሩ መዓዛ ያላቸው አድርገን እንድናቀርብ እንደ እጣኑ እነዛን ደግሞ ጥሩ መዓዛ እንዲኖራቸው አድርገን የምንሰራባቸው የሀሳብም የገንዘብም የቁሳቁስም የተለያየ እርዳታና ድጋፍ ያስፈልጓቸዋል እነዚህ አካባቢዎችና ከዚህ አንጻር ቅድም እንደው ስፈራ ሲቸር ህዝቡ የሚለመንበት ጉዳይ በጣም ስለሚበዛ ያየ የከበደኝና እንትን እያያዘኝ ነው ያልተናገርኩትና ወሳኝ ጉዳይ ስለሆነ ግን ለዚህ ያልተናገርን ለዚህ ያልተረዳዳን ለሌላ ነገር ብንረዳዳ ምንም ጥቅም ስለማይኖረው የማህበሩን ፕሮጀክት አይተው ሰዎች የሚደግፉበትና ስራ የሚሰሩበት አጋጣሚ የተከፈተ የአገልግሎት በር መሆኑን ተረድተው አካባቢውን እንዲያስቡት በብዙ መልኩ እርዳታ እንዲያደርጉ ለማሳሰብ ነው። ክቡራትና ክቡራን ተመልካቾች በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። ከዚህ ከምዕራብ ሐረርጌ ሀገረ ስብከት ጭሮ ማዕከል የጭሮ ማዕከል ማህበረ ቅዱሳን ተገኝተን እንግዲህ እንደ አጠቃላይ እንደ አሰበ ተፈሪ ያለው አገልግሎት ምን ይመስላል፣ ማህበሩ ምን አይነት ተግባራትን እያከናወነ ይገኛል፣ ምን መልካም ነገሮች አሉ፣ ምንስ ድጋፍ የሚያሻቸው ሁኔታዎች አሉ የሚለውን እንግዲህ በመመልከት ላይ ነው የቆየ ነው። ከዚህ ቀሲስ ዳዊት በላይነ የጭሮ ማዕከል ጽህፈት ቤት ኃላፊና ዲያቆን ኃይሌ አክሎክ የስብከተ ወንጌልና ዜማ አገልግሎት ክፍል ኃላፊን እንግዶች አድርጌ ነው እንግዲህ ከነሱ ጋር ውይይት ሳደርግ የነበረው። አካባቢው ላይ እንግዲህ መጠነ ሰፊ አገልግሎቶች እየተሰሩ ይገኛሉ። በአንጻሩ ደግሞ ድጋፍ የሚያሻቸው ብዙ ስራዎች አሉ። ቀሲስም እንዳነሱት ሰፊ የአገልግሎት በር ነው ያለውና እዚህ ቦታ ላይ በተለይ ቅርብ አካባቢ የምትገኙ የጭሮ ከተማ ላይ ያላችሁ ወጣቶች፣ ማዕከላት፣ ሰንበት ትምህርት ቤቶችና የተለያዩ ማህበራት ወደ ማህበሩም በመቀላቀል እንግዲህ አገልግሎቱን እንድትደግፉ በሁሉም ረገድ ከቅድስት ቤተክርስቲያን ጎን የምንቆምበት ጊዜ ነውና ይህ ጊዜ ሁላችሁም ከቅድስት ቤተክርስቲያን ጎን ቆማችሁ በተለይ ደግሞ
በገጠሩ አካባቢ የሚገኙ ክርስቲያን ወገኖቻችንን መጎብኘት ያስፈልጋል። ማህበረ ቅዱሳን በተለያዩ አካባቢዎች የሚያከናውናቸውን አገልግሎቶች መደገፍ ማበረታታት የምትፈልጉ አካላት ከስር በተቀመጡ የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ በቀጥታ ለታለመለት ዓላማ የሚውሉ ነው የሚሆኑት። ዝግጅታችን አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዱ ጥላ ጋር በጋራ በመሆን ነበር አብረን ቆይታ ያደረግነው። ሳምንት በሌላ ዝግጅት እንገናኛለን። በቸር ያቆየን።